በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘጸአት ምዕራፍ 9። አምስተኛ መቅጸፍት የእንስሳት እልቂት። እግዚአብሔር ሙሴን አለው፣ ወደ ፈርዖን ገብተህ እንዲህ በለው፣ የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ ያመልኩኝ ዘንድ ሕዝቤን ልቀቅ። ሕዝቤን ልትለቃቸው እምቢ ብትይዛቸውም እነሆ የእግዚአብሔር እጅ በሜዳ ውስጥ ባሉ በከብቶችህ በፈረሶችህና በአህዮችህ በግመሎችህ በበሬዎችህም በበጎችህ ላይ ትሆናለች። ይኸውም እጅግ ጽኑ ሞት ነው። በዚያን ጊዜ በግብፃውያን ከብቶችና በእስራኤል ልጆች ከብቶች መካከል ልዩነት አደርጋለሁ። ከእስራኤል ልጆች ከብቶችም አንዳች አይሞትም። እግዚአብሔር ይህንን ነገር በምድር ላይ ያደርጋል ብሎ ጊዜን ወሰነ። እግዚአብሔርም ያንን ነገር በነጋው አደረገ። የግብፅ ከብት ሁሉ ሞተ። ከእስራኤል ልጆች ከብት ግን አንድስ እንኳ አልሞተም። ፈርዖንም ከእስራኤል ልጆች ከብት አንድስ እንኳ እንዳልሞተ ባየ ጊዜ ልቡ ደነደነ፣ ሕዝቡንም አልለቅ አለ። ስድስተኛ መቅጸፍት ሻህኝ። እግዚአብሔርም ሙሴን አሮንን እጃችሁን ሞልታችሁ ከምድጃ አመድ ውሰዱ፣ ሙሴ በፈርዖንና በሹሞቹ ፊት ወደ ሰማይ ይበትነው፣ እርሱም በግብፅ ሀገር ሁሉ ትቢያ ይሆናል። በግብፅ ሀገር ሁሉ በሰውና በእንስሳ ላይ ሻህኝ የሚያመጣ ቁስል ይሆናል አላቸው። ሙሴም አመዱን በፈርዖን ፊት ወስዶ ወደ ሰማይ በተነው፣ በሰውና በእንስሳ ላይም ሻህኝ የሚያወጣ ቁስል ሆነ። ጠንቋዮቹም ቁስል ስለነበረባቸው በሙሴ ፊት መቆም አልቻሉም፣ ቁስል ጠንቋዮችና ግብፃውያን ሁሉ ይዟቸው ነበርና። እግዚአብሔርም የፈርዖንን ልብ አጸና። እግዚአብሔርም ለሙሴና ለአሮን እንደተናገረው አልሰማቸውም። ሰባተኛ መቅጸፍት በረዶ። እግዚአብሔር ሙሴን አለው፣ ማልደ ተነሳ፣ በፈርዖን ፊት ቁመህ እንዲህ በለው፣ የዕብራዊን አምላክ እግዚአብሔር እንዲህ ይላል፣ እንዲያመልኩኝ ሕዝቤን ልቀቅ። በምድር ሁሉ እንደኔ ያለ እንደሌለ ታውቅ ዘንድ በሰውነትህ በአገልጋዮችህም በሕዝብህም ላይ መቅጸፍቴ ሁሉ በዚህ ጊዜ እልካለሁ። አሁን እጄን ዘርግቼ አንተን እመታለሁ፣ ሕዝብህንም እገድላለሁ፣ ምድራችሁንም ትመታለች። ነገር ግን ኃይሌን እገልጥብህ ዘንድ ስሜ በምድር ሁሉ ላይ ይነገር ዘንድ ስለዚህ ጠበቅሁ። አንተ ግን እንዳትለቃቸው ገና በሕዝቤ ላይ ትታበያለህ። እነሆ ከተመሰረተች ጀምሮ እስከ ዛሬ ድረስ እንደ እርሱ ያለ በግብፅ ሆኖ የማያውቅ እጅግ ታላቅ በረዶ ነገ በዚህ ጊዜ አዘንባለሁ። አሁን እንግዲህ ከብቶችንም በሜዳ ያለህን ሁሉ ፈጥነህ ሰብስብ። በሜዳ የተገኘ ሁሉ ቤት ያልገባ ሰውና እንስሳ ሁሉ በበረዶ ወርዶበት ይሞታልና። ከፈርዖን ሹሞች የእግዚአብሔርን ቃል የፈራ ከብቶቹን ወደ ቤቶቹ ሰበሰበ። የእግዚአብሔርን ቃል በልቡ ያላሰበ ግን ከብቶቹ በሜዳ ተው። እግዚአብሔርም ሙሴን አለው፣ እጅህን ወደ ሰማይ ዘርጋ፣ በግብፅ ሀገር ሁሉ በሰውና በእንስሳ በምድር ቡቃያ ሁሉ ላይ በረዶ ይሆናል። ሙሴም እጁን ወደ ሰማይ ዘረጋ፣ እግዚአብሔርም ነጎድጓድና በረዶ ላከ፣ እሳትም ወደ ምድር ወረደ። እግዚአብሔርም በግብፅ ሀገር ሁሉ ላይ በረዶ አዘነበ። በረዶ ነበር፣ በበረዶውም መካከል እሳት ይቃጠል ነበር። በበረዶውም በግብፅ ሀገር ሁሉ ሕዝብ ከኖረበት ጊዜ ጀምሮ እስከዛች ቀን ድረስ እርሱ ያልሆነ እጅግ ብዙና ጠንካራ ነበር። በረዶውም በግብፅ ሀገር ሁሉ በሜዳ ያለውን ሁሉ ሰውና እንስሳ መታ። በረዶውም የእርሻን ቡቃያ ሁሉ መታ፣ የጫካውንም ዛፍ ሁሉ ሰበረ። የእስራኤል ልጆች ቀድመው ተቀምጠው በነበሩበት በጌሴማ ሀገር ብቻ በረዶ አልወረደም።
ፈርዖንም ልኮ ሙሴና አሮንን ጠራ። አሁንም በደለው፣ እግዚአብሔር ጻድቅ ነው፣ እኔና ሕዝቤ ግን ኃጢአተኛ ነን። እንግዲህ ወደ እግዚአብሔር ጸልዩልኝ፣ የአምላክ ነጎድጓድ በረዶም እሳቱም ጸጥ ይላል፣ እኔም እለቃችኋለሁ። ከዚያ በኋላ ከዚያን አትቀመጡም አላቸው። ሙሴም ለፈርዖን ከከተማ በወጣ ጊዜ እጄን ወደ እግዚአብሔር እዘረጋለሁ፣ ምድሪቱ ለእግዚአብሔር እንደሆነች ታውቅ ዘንድ ነጎድጓዱ ጸጥ ይላል፣ በረዶውም ዝናቡም ደግሞ አይወርድም። ነገር ግን አንተና ሹሞችህ እግዚአብሔር አምላክን ምንጊዜም እንደማትፈሩ አውቃለሁ አለው። ተልባውን ገብሱ ተመታ፣ ገብሱም አሽቶ ተልባውም አፍርቶ ነበርና፣ ስንዴውና አጃው ግን አልተመቱም፣ ገና ቡቃያ ነበሩና። ሙሴም ከፈርዖን ዘንድ ከከተማ ወጣ፣ እጁንም ወደ እግዚአብሔር ዘረጋ። ነጎድጓዱ በረዶውም ጸጥ አለ፣ ዝናቡ በምድር ላይ አላካፋም። ፈርዖንም ዝናቡ በረዶውም ነጎድጓዱም ጸጥ እንዳለ ባየ ጊዜ በደልን ጨመረ። እርሱና ሹሞቹ ልባቸውን አደነደኑ፣ የፈርዖን ልብ ጸና። እግዚአብሔርም በሙሴ አፍ እንደተናገረ የእስራኤልንም ልጆች አልለቀቀም። ምዕራፍ 10 8ኛ መቅሰፍት የአንበጣ መንጋ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ወደ ፈርዖን ግባ፣ እኔ የፈርዖንና የሹሞቹን ልብ አጽንቻለሁና ተአምራቴ በእነርሱ ላይ በትክክል ይመጣ ዘንድ በግብፃውያን ላይ የተዘባበቱ ሁሉ ያደረግሁባቸውንም ተአምራቴን በልጆቻቸውና በልጅ ልጆቻቸው ጆሮ ትነግሩ ዘንድ እኔም እግዚአብሔር እንደሆንኩ ታውቃላችሁ። ሙሴና አሮንም ወደ ፈርዖን ገቡ፣ አሉትም የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ እኔን ማፈርን እስከ መቼ እምቢ ትላለህ? ያመልኩኝም ዘንድ ሕዝቤን ልቀቅ። ሕዝቤን ለመልቀቅ እምቢ ብትል ግን እነሆ ነገ በዚህ ጊዜ በተራራዎች ሁሉ ላይ አንበጣ አመጣለሁ፣ የምድሩንም ፊት ይሸፍናሉ፣ ምድሩን ለማየት አይችሉም። ከበረዶም ተርፎ በምድር ላይ የቀረላችሁን ትርፍ ሁሉ ይበላሉ። ያደገላችሁንም የእርሻ ፍሬ ሁሉ ይበላሉ። ቤቶችም የሹመት ሁሉ ቤቶች፣ የግብፃውያን ቤቶች በእነርሱ ይሞላል። አባቶች የአባቶችም አባቶች በምድር ላይ ከተቀመጡበት ቀን ጀምሮ እስከዚች ቀን ድረስ እንደነርሱ ያለ ያልሆት ነበር። ሙሴ ተመልሶ ከፈርዖን ዘንድ ወጣ። የፈርዖን ሹሞችም ይህን ሰው እስከ መቼ እንቅፋት ይሆንብናል? አምላካቸውን እግዚአብሔርን ያመልኩ ዘንድ ሰዎችን ልቀቅ፣ ግብፅስ እንደጠፋች ገና አታውቅምን? አሉት። ሙሴና አሮንም ወደ ፈርዖን ጠሯቸው። ፈርዖን እንዲህ አላቸው፣ ሂዱ አምላካችሁ እግዚአብሔርን አምልኩ። ነገር ግን ከእናንተ ጋር የሚሄዱት እነማን ናቸው? ሙሴም አለው፣ እኛ ከታናናሽና ከሽማግሌዎች ከወንዶች ሴቶች ልጆች ጋር እንሄዳለን፣ በጎቻችን ላሞቻችንንም እንወስዳለን፣ የአምላካችን የእግዚአብሔር በዓል ነውና። ፈርዖንም አለ፣ እግዚአብሔር ከእናንተ ጋር ይሁን። እነሆ እናንተ ስለቅ ልጆቻችሁንም መልቀቅ አለብኝን? ክፉ ነገር እንደሚገጥማችሁ እወቁ። እንዲህም አይደለም፣ እናንተ ወንዶቹ ሂዱ፣ ይህን ፈልጋችኋልና እግዚአብሔርንም አምልኩ አላቸው። ሙሴና አሮንም ከፈርዖን ፊት አስወጧቸው። እግዚአብሔር ሙሴን አለው፣ በግብፅ ሀገር ላይ እጅህን ዘርጋ፣ አንበጣ በምድር ላይ ይወጣል፣ ከበረዶ የተረፈውንም የምድር ቡቃያ ሁሉና የዛፍን ፍሬ ሁሉ ይበላል። ሙሴም በትሩን ወደ ሰማይ ዘረጋ። እግዚአብሔርም የደቡብን ንፋስ ያን ቀን ሁሉ ሌሊትንም ሁሉ አመጣ። ማለዳ በሆነ ጊዜ የደቡብ ንፋስንም አንበጣን አመጣ። አንበጣም በግብፅ ሀገር ሁሉ ላይ ወጣ፣ በግብፅ ዳርቻ ሁሉ ላይ ተቀመጠ። እጅግም ብዙና ጠንካራ ነበረ።
ይህንንም ያህል አንበጣ በፊት አልነበረም፣ ወደፊትም ደግሞ እንደ እርሱ አይሆንም። የምድሩን ፊት ፈጽመው ሸፈኑ፣ ሀገሪቱም ጠፋች። የሀገሪቱ ቡቃያ ሁሉ ከበረዶ የተረፈውን በዛፍ የነበረውን ፍሬ ሁሉ በላ። ለምለም ነገር በዛፎች ላይ በእርሻ ቡቃያ ላይ ሁሉ በግብፅ ሀገር ሁሉ አልቀረም። ፈርዖንና ሙሴ አሮንን በፍጥነት ጠራ። በአምላካችሁ በእግዚአብሔር ፊት በእናንተ ላይ በደልኩ። አሁን እንግዲህ እንደገና በዚህ ጊዜ ብቻ ኃጢአቴን ይቅር በሉኝ። ይህንን ሞት ብቻ ከኔ ያንሳልኝ ዘንድ ወደ አምላካችሁ ወደ እግዚአብሔር ጸልዩልኝ አላቸው። ሙሴም ከፈርዖን ፊት ወጣ፣ ወደ እግዚአብሔር ጸለየ። እግዚአብሔርም ከባህር አውሎ ነፋስን አስወገደ፣ አንበጣዎችንም ወስዶ በኤርትራ ባህር ውስጥ ጣላቸው። አንድ አንበጣስ እንኳ በግብፅ ዳርቻ ሁሉ አልቀረም። እግዚአብሔር የፈርዖንን ልብ አጸና፣ የእስራኤልንም ልጆች አልለቀቀም። 9ኛ መቅሰፍት ጨለማ። እግዚአብሔር ሙሴን እጅህን ወደ ሰማይ ዘርጋ፣ በግብፅ ሀገር ሁሉ ላይም ጨለማ ይሁን፣ ጨለማው የሚዳሰስ ነው አለው። ሙሴም እጁን ወደ ሰማይ ዘረጋ፣ በግብፅ ሀገር ሁሉ ላይ ጽኑ ጨለማና ጭጋግ 3 ቀን ሆነ። ማንም ወንድሙን አላየም። 3 ቀን ሙሉ ከምኝታ ማንም አልተነሳም። ከእስራኤል ልጆች ሁሉ ግን በተቀመጡበት ስፍራ ሁሉ ብርሃን ነበራቸው። ፈርዖን ሙሴንና አሮንን ጠርቶ ሂዱ፣ አምላካችሁ እግዚአብሔርን አምልኩ፣ ነገር ግን በጎቻችሁንና ከብቶቻችሁን ብቻ ተዉ፣ ልጆቻችሁን ሴቶችን ግን ከእናንተ ጋር ይሂዱ አላቸው። ሙሴም አለው አይሆንም፣ አንተ ደግሞ ለአምላካችን ለእግዚአብሔር የምንሰዋው መስዋዕትን የሚቃጠል መስዋዕትን ትሰጠናለህ። ከብቶቻችን ከእኛ ጋር ይሄዳሉ፣ አንድስ እንኳ አይቀርም። አምላካችን እግዚአብሔርን ለማምለክ ከእነሱ እንወስዳለን። አምላካችን እግዚአብሔርን እንደምናመልክ ከዚያ እስክንደርስም አናውቅም። እግዚአብሔር የፈርዖንን ልብ አጸና፣ ሊለቃቸው አልወደደም። ፈርዖንም ሙሴን ከእኔ ዘንድ ሂድ፣ በፊቴ በምትታይበት ቀን ትሞታለህና ዳግመኛ ፊቴን እንዳታይ ተጠንቀቅ አለው። ሙሴ እንደተናገረህ ይሁን፣ ፊትህን እንደገና ላይም አለው።